እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተመጣጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ የታዳጊዎች ነው ዛሬ ለታዳጊዎች ደግሞ ሽልማቱ ታብሌት ነው ለእያንዳንዳቸው ታብሌት ነው ዓለምን አበስ የሚያረጉበት ሆምወርክ የሚሰሩበት ስዕል የሚሰሩበት ፊልም የሚያዩበት የሚጽፉበት የሚያነቡበት የሚያጠኑበት ያሻቸው ቦታ ይዘውት የሚንቀሳቀሱት ታብሌት ነው ሽልማቱ ታብሌት ነው ሽልማቱ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እህትማማቾች ወንድማማቾች ያክስት ልጆች ያጎት ልጆች ዘመዳሞች ጓደኞች የሰፈር ልጆች ትምህርት ቤት ጓደኞች መምጣት ትችላላችሁ የሜሮንና የፍሬዎት ቤተሰቦች ናቸው ለታብሌቱ ሻሞ የሚሉት ቃል ኪዳን ትመጣለች ቤተልሔም ትመጣለች ጥያቄውን ከማን እንደምንጀምር 1000 ብር አግኝተን የሚጀምሩት 1000 ብር አግኝተን የሚጀምሩት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በ25 ሰከንድ ጥያቄ ታብሌት በ25 ሰከንድ ጥያቄ መኪና ነው ሽልማቱ እኔ ነፃነት ወርቅነህ እባላለሁ መሳቢያ ውስጥ ስለመጣችሁ እናመሰግናለን በመጀመሪያ መሳቢያ ውስጥ ምን ሊቀመጥ ይችላል እሺ መቀስ አይመን ተስማማለህ መሳቢያ ውስጥ ምን ሊቀመጥ ይችላል ነው ጥያቄው እሺ ማንኪያ እሺ ብሌን እስክሪብቶ ያህያ ካልሲ ራኬብ ልብስ ትንቢት ጫማ አፎሚያ እርሳስ ዮሴፍ ሳህን እሺ አኪናሁም መሳቢያ ውስጥ ምን ሊቀመጥ ይችላል ብርድ ልብስ አይመን ደብተር ብሌን ልብስ ያህያ መሳቢያ ውስጥ ምን ሊቀመጥ ይችላል ቢላ ራኬብ መዋቢያ ጌጣጌጥ መሳቢያ ውስጥ ምን ሊቀመጥ ይችላል አንደኛው ሁለተኛውና አራተኛው አልተመለሰም መሳቢያ ውስጥ ምን ሊቀመጥ ይችላል ፋይል ሁለተኛው ብር አራተኛው ቁልፍ መሳቢያ ውስጥ ቁልፍ ሊቀመጥ ይችላል እንኳን ደህና መጣ ያብጸጋ እንኳን ደህና መጣሽ ቃል ኪዳን እንኳን ደህና ቆየ እንደሱ ነው የሚባለው ያብጸጋ እንኳን ደህና መጣ እንኳን ደህና ቆየ ቃል ኪዳን እንኳን ደህና መጣሽ እንኳን ደህና ቆየ ስለመጣችሁ ደስ ብሎናል ቃል ኪዳን እኛም ስለመጣን ደስ ያብጸጋ ስለመጣችሁ በጣም ደስ ብሎናል እኔም ደስ ብሎኛል እሺ ቀርሜን ከጥያቄውን ይጀምራል እጃችሁን ወደ ታች ይሄ እንዳይመታችሁ ተጠንቀቁ እንዲስታነሱ እጃችሁን ሰዎች መንደር ለመንደር እየዞሩ ምን ሊሸጡ ይችላሉ እሺ ያብጸጋ ብስኩት ጀሪካን ሰዎች መንደር ለመንደር እየዞሩ ምን ሲሸጡ ታያለ እቃ ምን አይነት እቃ ወንበር ቤተልሔም ቆሎ በቃ የኢማንዳ እንኳን ደህና መጣሽ ዮፍታይ እንኳን ደህና መጣ ዮፍታይ ታዋቂ ስም ነው ታውቃለህ አታውቀውም ዮፍታይ ንጉሴ የሚባል የቲያትር ባለቅኔ ነበረ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ብሎ በሁለት መስመር ቁጭ ያደረገ ዮፍታይ ቀላል ስም አይደለም እሺ ቀድሞ የነከት ጥያቄውን ይጀምራል ምን ስትሆን እንደው ምን ስትሆን ሊያዛጋ ይችላል እንቅልፌ ሲመጣ ሁለተኛው መልስ ነው ኤማንዳ ሲደክመኝ ቀንጌታ ዮፍታይ ንጉሴ ጋንን ቀንጌታ ዮፍታይ ንጉሴ ያንቺ ታለንትሽስ ምንድነው ሞዴሊስት እና ስዕል
እንደ ሞዴል ትሄጃለሽ ትሄጃለሽ እስቲ ከዚህ እስከ ዋ ድረስ ጎ ጎበዝ አኪናሆም እንኳን ደህና መጣችሁ። እሺ ስምሽ ድምጽሽን ከፍ አድርጊ። አኪናሆም ልጆችሽ ናቸው የልጅ ልጆችሽ ናቸው ወይንስ ምኖችሽ ናቸው? አኪናሆም ልጆችሽ ናቸው። እስቲ የመጀመሪያው የትኛዋ ነች? ብሌን ጓደኛዬ ናት። እሺ ራኪብ ደግሞ ያጎቴ ልጅ ናት። እሺ አፎሚያ ደግሞ ጓደኛዬ ናት። ጓደኛሽ ናት። አኪናሆም ደህና ነሽ? ደህና። ማን ነው ያባትሽ ስም? እንዳለ። አኪናሆም እንዳለ። ብሌንስ? ብሌን ጌዲዮን። ራኬብ ሀብታሙ። አፎሚያ ብርሃኔ። ስማችሁን ስትናገሩ ከናባታችሁ መናገር አትርሱ። ቃል ኪዳን ስንተኛ ክፍል ነሽ? 8። ያንቺስ ያባት ስም ማን ነው? ጌትዬ። የቃል ኪዳን ቤተሰብ የተባልሽው በአንቺ ምክንያት ነው። ስለዚህ አሁን የቡድኑ መሪ አንቺ ነሽ። የፈለግሽውን ማባረር ትችያለሽ። አትችይም? ለምን? ምክንያቱም አንድ ላይ ስለሆነን ማለት አንድ ላይ ስለተሳሰረ አንለያይ። አትለያዩም። በደም ነው የተሳሰራችሁ። እንዲቆርጣችሁ ነው በደማችሁን ጠበረጋችሁ። ቃል ኪዳን ስንተኛ ክፍል ነሽ? 8። ምንድነው የምትሆኚው ወደፊት አንቺ ቢሆንልሽ? አርቲስት። ምን አይነት አርቲስት? ሰዓሊ ነው አርቲስት ነው? የጅምላ ስም ነው አርቲስት ማለት? ሰዓሊ ነው? ሙዚቀኛ ነው? ወይም ደግሞ መድረክ ገጽ ገንቢ ነሽ? ወይስ ደግሞ ፊልም ኮምፖዘር ነሽ? ወይስ ፊልም ተዋናይ ነሽ? የፊልም ተዋናይ ለመሆን ምን ያስፈልጋል? መማር። የምትወጂው አርቲስት ማን ነው ከኔ ውጪ? እኔ የምወደው አርቲስት ሁለተኛ፣ አንደኛ እኔ ነው፣ ሁለተኛ ዮፍቴ። ምንድነው የምትሰራው? ተማሪ ነህ እኮ። ተማሪነት ስራ ነው ማለት ነው። አይከፈልህም እንጂ ተማሪነት ስራ ነው። ቤተሰብ ይከፍልሃል፣ ምግብ ቆጥርልሃል። ስንት ያክፍልህ? 8። ምንድነው ወደፊት መሆን የምትፈልገው? ዩቲዩበር። ዩቲዩበር። እስቲ ምንድነው በዩቲዩብ ምን ለመስራት አስበሃል? ፈጣሪ ፈቀደው። ምንድነው ታለንትህ? ኤዲቲንግ። በፎቶ ወይ ቪዲዮ? ፎቶ ኤዲት ማድረግ ትችላለህ? አሳ ከውሃ ውስጥ በፊት የት ነበር የሚኖረው የሚመስል? መሬት ላይ። እና ከዛ በምን ምክንያት ወደ ውሃ ውስጥ ሄደ? መተንፈስ ያቅተው። ገበሬ ታውቂያለሽ? የኢትዮጵያ ሕዝብ ስንት ፐርሰንቱ ገበሬ ነው ከመቶ? 90 አይደለም፣ አሻሽ 3%። 80% የኢትዮጵያ ሕዝብ ገበሬ ነው ሲባል 80% ወንድ አራሽ ቢሆን የገበሬ ሚስት ምንድነሽ ማለት ነው? ቤት ጠባቂ አይደለችም። እሱማ ካረሰ እሷ ትሰራለች ማለት ነው። ባልየው ገበሬ ሆኖ ሩቅ ቦታ ሄዶ ሲያርስ እሷ ደግሞ ጓሮ አትክልት ምናምን ታደርጋለች። ቀይ ስር፣ ካሮት፣ ቲማቲም ምናምን። መቀንጨር ታውቂያለሽ? ማለቅ። መቀነጣጠስ። መቀንጨር ማለት አሁን ለምሳሌ 10 ዓመት የሆነው ልጅ 10 ዓመት የሚሆነው ያስታውቃል አይደል? 12 ዓመት ሆኖት ግን የ4 ዓመት ፊዚካል ሲኖረው ማለት ነው። ያ መቀንጨር ይባላል። በአገራችን ውስጥ ያ መቀንጨር በሽታ ነው ይባላል። ለምንድን ነው? ክረምት ነው የሚታረሰው። እርሻ ሲደረግ ባልየው ያንን ያርሳል። ከዛ ከዘነበ ያ ይበቅላል። ምን ይላል ምናምን። ትንንሽዬ ግን እንትኖች ቢኖሩ ያሉትን ወንዞች እንደ መስኖ ነገር ቢሆን ሚስትየው ደግሞ ለልጆቿ ተመጣጣኝ ምግብ ሊሆኑ የሚችሉት እንደ ቲማቲም፣ እንደ ካሮት፣ እንደ ቀይ ስር፣ ድንች ምናምን እየተሰራ ያኔ ፊዚካል ይኖራቸዋል ማለት ነው። እና ምን ልላችሁ ነው? ሐኪም ዶክተር እና ፓይለት ብቻ ሳይሆን አገሪቱ ገበሬም ያስፈልጋታል። ዘመናዊ ገበሬም ውሃውን በመስኖ ሊያደርግ የሚችል ሊያስተምር የሚችል በአብዛኛው 80%ቱን ገበሬ ወይም ደግሞ
ወደፊት ደግሞ 100% ገበሬ ሊሆን ይችላል። ከተማው እየጠበበ ህንፃዎች የመጡ ሲሆን ሁሉም ሰው ወደ ሌላ ቦታ መሰደድ ስላለ እንድታስቡበት ነው። ብዙ ስራ አለ ለማለት ነው። እሺ ቤተልሔም ስንተኛ ክፍል ነሽ? 8 ምንድነው አንቺስ ወደፊት የምትሆኚው? ተወዛዋዥ። የባህል ነው ወይስ የዘመናዊ ነው? የባህላዊ። ምን አይነት የባህላዊ? አማርኛ። የአማርኛ። በማን ሙዚቃ ነው የምትወዛወዡ በብዛት? በሰማይም በለው ምን በሚለው? ዞማዋ። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ብሎ በቴሌቪዥን የዘፈንልን እኮ ነው። ዩቲዩበር ለመሆን ትምህርትን መጨረስ አለብህ። እንደገና ደግሞ ወደ ኮሌጅ መሄድ አለብህ። ኮሌጅ በሄደ የሆነ ነገር ማጥናት አለብህ። አንድ የምታውቀው ነገር ሊኖር ይገባል ቢያንስ። እሺ ኬብሮን እንዴት ነህ? ማን ነው ታላቅ? ዮፍታይ። ምንድነው የምትሰራው አንተስ? ታለንቴ የምትሰራው ትምህርት። በትምህርት ነው የምትተዳደረው? እየተማርክ ነው የምትተዳደረው? ታለንትክስ ምንድነው? ታለንቴ ኳስ ተጫዋች። ስንት ቁጥር ቦታ ላይ ትጫወታለህ? እኔ 7። ብራቮ። እና ወደፊት ኳስ ተጫዋች መሆን ነው የምትፈልገው? ፕሮፌሽናል ኳስ ተጫዋች? ብራቮ ትሆናለህ። ስንት ክፍል ለማለት ነው? 5። ምንድነው ታለንትክ? ኳስ መጫወት። ስንት ቁጥር ቦታ? ስንት ቁጥር ቦታ? ተከላካይ ነህ? አጥቂ ነህ? ተከላካይ። እኔም ተከላካይ ቦታ ነበር የምጫወተውና በእኛ ሰፈር ምንም ጎል ገብቶ አያውቅም። ምክንያቱም ምንድነው? እኔ ተከላካይ ስለሆንኩ ነፃነት ኃይለኛ ተከላካይ ነው ብለህ ያወራሽ። ደህና ነሽ አፎሚያ? በምን አወቅሽ? ጤነኛ ስለሆንኩ። ጤነኛ ነሽ፣ በጣም ጥሩ። ጤነኝነት ይሰማሻል። አፎሚያ ስንት ክፍል ነሽ? 5። ጤነኛ ልጅ ምንድን ነው የሚያደርገው? ትምህርቱን በአግባቡ ይከታተላል። አስተማሪ የሚለውን ይሰማል፣ መንግስት የሚለውን ይሰማል። መንግስት ምን ሲል ሰምተሽ ታውቂያለሽ? አላውቅም። አኪና ሆምስ በዚህ ከተማ የመሬት መንሸራተት ደረሰ። በዚህ ከተማ የመሬት መንሸራተት ደረሰ። እሺ አፎሚያስ? ኮሪደር ልማት ይሰራ ሲል ሰምተሽ ታውቂያለሽ? መንግስት። እሺ አፎሚያ ምንድነው የምትሆኚው ወደፊት? ዶክተር። ለምንድን ነው? የታመሙትን ለማከምና ጎዳና ላይ የወደቁትን አክሜ ለማዳን። በጣም ጥሩ። እና መንግስት ከበሽታ ራሳችሁን ጠብቁ ሲል ሰምታችሁ አታውቁም? እናውቃለሁ። ከየት ትምህርት ቤት ነው የመጣችሁት? ቦሌ ኮሚኒቲ ለምን ተባለ? የኮሚኒቲው ነው። ኮሚኒቲ ማለት ማህበረሰብ ማለት ነው። የህዝብ ነው። በወር ትከፍላላችሁ? በአመት? አንከፍልም። ክፍያ የለውም። ምንም ክፍያ የለውም? ምግብ ይሰጣችኋል? በእውነት? ስንተኛ ክፍል? 8። ከ7 ልጀምር እንዴ እባክሽ? እጽዋት ምግባቸውን ለማዘጋጀት ምን ያስፈልጋቸዋል? ብስባሽ። የመልካም ስነ ምግባር መገለጫ ምን ሊሆን ይችላል? መታዘዝ። ወይ ጉድ! ይሄ ሁሉ ሳይፈጸም ነው ምድር ላይ የምንኖረው። 50 ሰው መታዘዝ ካላወቀ ምንድነው ታዲያ ተስፋችን? ሰዎች ሐኪም ቤት ሄደው የምን ላቦራቶሪ የምን ናሙና ሊሰጡ ይችላሉ? ህክምና ምን? ለምሳሌ ቀዶ ጥገና። ጎበዝ። ሳምባ ደርሷል። ጨጓራዬን ላመጣ እየሄድኩ ነው። እግር ኳስ ሜዳ ውስጥ ምን ታያለህ? ዳኛ እንዴ! ልክ ነው። እግር ኳስ ሜዳ ውስጥ የጌም ላይ ዳኛ አለ። ኢቭን ጌም ላይ ዳኛ አለ። እግር ኳስ ሜዳ ውስጥ ታዲያ ሶሪ በጣም በዳኛ ስም ይቅርታ ጠይቃለሁ። ብሩክ እንዴት ነህ?
እሺ ብሩኬ ምንድነው የምትወደው ትምህርት? ማትስ ኪብሮምስ? እኔ ሂሳብ አንተስ? ጀነራል ሳይንስ ጂኤስ። እሺ እናትና አባቶቻችሁን ታከብራላችሁ አይደል? እናትና አባቶቻችሁን ታከብራላችሁ አይደል? እናትና አባቶቻችሁን ማክበር አለባችሁ። እናትና አባቱ ምንም ጥፋት ቢያጠፉ እናትና አባቱ ላይ የሳቀ እንኳን እናትና አባታችሁ እናትና አባቶቻችሁ ናችሁ። ከነዚህ ሰዎች ለምን ተፈጠርኩ ከምን አትበል ይላል ራሱ መጽሐፍ ቅዱስ እንደዚህ ይላል። ከድሃ ለምን ተወለድኩ ወይም ከነዚህ ሰዎች ለምን ተወለድኩ ምናምን አይባልም። እሺ ከሀብታም ለምን ተወለድኩ አይባልም። እሺ በእነሱ ውስጥ ነበራችሁ እናንተ በእነሱ ውስጥ አልፋችኋል። እናትና አባታችሁን ማክበር አለባችሁ። በጣም ትልልቅ ሰው ማክበር አለባችሁ ብታውቁትም ባታውቁትም ማለት ነው። እሺ የማን ደጋፊ ነህ? የሊቨርፑል። እሺ ምንድነው ወደፊት የምትሆነው? ኳስ ተጫዋች። ታዲያ በዚህ ድምፅ ነው አቀብሉኝ የምትለው? ኳስ ተጫዋች። ታዲያ ቡና በምን ሲፈላ አይተሽ ታውቂያለሽ? በድስት ተብሏል። ድስቱ እኮ ቀይሬው አዲስቱ ሰፊ ድስት። ጠረጴዛ ላይ ምን ልታደርጊ ትችያለሽ? ደብተር። በካሮት መፈቅፈቂያ ምን ይፈቀፈቃል? ድንች፣ ቀይ ስር፣ ቲማቲም እና ካሮት። በካሮት መፈቅፈቂያ ነው ስሙ ግን ካሮት ስንተኛ ነው የሚፈቀፈቀው? አራተኛ። ጠረጴዛ ላይ ምን ልታደርጉ ትችላላችሁ? ይሄ ጠረጴዛ ሰው ቤት ነው ያለው መሰለኝ። እሺ ላነብ። ጠረጴዛ ላይ ላናነብ እንችላለን። ላጠና። ብራቮ ላጠና። ጠረጴዛ ላይ ምን እሺ ልመገብ። ምግብ ልበላ እችላለሁ። ሶስተኛው ጠረጴዛ ላይ ምን ልታደርጉ ትችላላችሁ? ልተኛ ወይም ላንቀላፋ ጠረጴዛ ላይ። አራተኛው ልወያይ ነው። በጠረጴዛ ዙሪያ ይባላል። ስምሽ በረባሽ ተጽፎ ያውቃል? ከዚህ ውስጥ ሳትዋሺ ንገሪኝ ዮሐና። ያው ሁለተኛው ቦታ ነው ያለሽው። ስሙ በረባሽ ቦታ ላይ የሚጻፈው ማን ነው? ከኛ ውስጥ እሺ ከአምስታችን አንጻፍ እስክስ ትላላችሁ ሊጽፍ ሲል ይኸውልህ ምንድነው የምትሆኚው ወደፊት አንቺስ? ዲዛይነር። እንዴት መረጥሽ እሱን ስራ? ቤት ውስጥ ዲዛይን አደርጋለሁ። ራስሽ አሮጌ ልብሶችን ትልያለሽ ምናምን ስትስ ያለሽ ግን መጀመሪያ አስቀድመሽ ታለንትሽስ ምንድነው? ታለንቴ በኋላ እስክስታ ትላላችሁ። እሺ እግር ኳስ ሜዳ ውስጥ ምን ታያለህ? ኳስ ከዳኛ ኳስ ከበለጠ እናያለን። እንግዲህ ከሰው ልጅ ቅሪላ ከበለጠ እናያለን። ወረቀት ተጠቅመህ ምን ልትሰራ ትችላለህ? ደብተር። እነዚህ 50 ሰዎች ከየት ነው የምትጠይቁት? 50 ሰዎች እኛ ከተላለቆቻችን የተረፈውን 5ቱን ስንት ደብተር ቀረ? 6 5 ተዋቶ ሲሰጥ ወደ ላይ የሚገለጠው ብዙ ደብተር ሄዳለች ኮንክ እንደዚህ የለም። አይመን ስንተኛ ክፍል ነህ? 7 ምንድነው የምትሆነው ወደፊት? በጣም በትምህርት በርትተህ ዶክተር በትምህርት በርትተህ ዶክተር ባትሆንስ? ወደ አይቲ እገባለሁ። ወደ ኮምፒውተር ነገር አይቲ ፕላን ቢዛል። ምንድነው ታለንት አንተ? አይመን ኳስ የማን አድናቂ ነህ? ሳላ መሐመድ ሳላ። እንኳን ደህና መጣችሁ የፍሬ ህይወት ቤተሰቦች። ከአራት ሰው ነው የወጣው ድምፅ እኮ ቤተልሔም፣ ዮርዳኖስ፣ ቤተልሔም እና ናትናኤል 2 ቤተልሔም አለ እዚህ ውስጥ። እሺ ቤተልሔም ትልቋ ቤተልሔም ትንሿ ነው የምትባባለው? ቅጽል ስም አለን። እስቲ እኔ ኪያ እባላለሁ። እሷ ነቢያት የቅጥል ስም ነው። እሺ ቤተልሔም ማን ያባትሽ ስም? ቤተልሔም መለሰ። ዮርዳኖስ ግርማ። ቤተልሔም ቢኒያም። ናትናኤል ይበልጣል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ፍሬ ህይወት ማነች? ፍሬ ህይወት የእሷ እናት ናት። የተመዘገበች እሷ ነች ያስመዘገበቻችሁ። እሺ ያህያ ስንተኛ ክፍል ነህ? 5 ምንድነው ተምረህ የምትሆነው ወደፊት? ሳይንቲስት።
ሳይንቲስት ምን አይነት ሳይንቲስት ነው? ስለ ዩኒቨርስ ነው የምታጠናው? ስለ መሬት ነው የምታጠናው? ወይም ደግሞ ስለ ኢትዮጵያ ነው የምታጠናው? ወይ ስለ አስኮ ነው የምታጠናው? ስለ ሀገሬ። አሁን እናንተ ከአስኮ ነው አስኮ በብዛት ምን የለም የምታጡት ነገር ምን አለ? ምን አለ? ምንም አናጣም። ሁሉም ነገር አለ። ስለዚህ ሳይንቲስት የምትሆነው የት አካባቢ ስለ የትኛው ኢትዮጵያ ነው? የተለያዩ ቴክኖሎጂዎች ያልገቡበት ቦታ በቴክኖሎጂ ለማገዝ ማለት ነው። በጣም ጥሩ። ታለንትክስ ምንድን ነው? እኔ ታለንቴ ስዕል። ጎበዝ። እሺ ሰዎች ከጎረቤቶቻቸው ጋር ምን ሊዋዋሱ ይችላሉ? እንጀራ። ህፃናት። ጎበዝ። ይበልጣል እንዴት ነህ? አለን ይበልጣል። ምንድን ነው ያዘጋጀህልኝ? የሆነ ነገር አዘጋጅተህልኛል። መነባን የማን ነው? የአፄ ቴዎድሮስ። ተከተለኝ ንጉሥ ቴዎድሮስ። ይከተሉኝማ። ጦርና ጋሻ ይፈልጋሉ ጌታዬ? አይፈልጉም? ያ እንግዲህ የኢትዮጵያ ህዝብ ነው። ለኢትዮጵያ ህዝብ የሚያስተላልፉትን ነገር እንዲያስተላልፉ ፈቅጃለሁ። ንጉሥ ሆይ በቴዎድሮስ እጅ አድጌ መቼም ቢሆን የሀገሬን አንድነት ባላውቅም ሀገር በጠላት ስትወረር ጸጥ የሚል አንድነት የለኝም። ቴዎድሮስ ይሙት ደም መፋሰስ ባይበጀንም አሻፈረኝ ካሉ ግን ማርያምን ጊዮርጊስን ዝም አልልም። አለቀ። ትወዳለህ ፓይለት መሆን? ይሳካልሃል። ፓይለት ባትሆንስ እንደ ሁለተኛው ምንድን ነው ያስከው? እንደ ፕላን ቢ? ጠበቃ። ዋሳኝ ሰው። ታለንትክስ ምንድን ነው? ስዕል። አንድ አርሶ አደር ምን ሲያደርግ ልታይ ትችላለህ? እህል ሲዘራ። በቤት ውስጥ ምን ልታረባ ትችላለህ? ዶሮ። ሰዎች ግቢያቸው ውስጥ ምን ተክለው ታያለህ? አበባ። ህፃናት በትክክል ለማድረግ የሚቸገሩበት ነገር ምን ሊሆን ይችላል? ጨዋታ መጫወት። አንድ አርሶ አደር ምን ሲያደርግ ልታይ ትችላለህ? እህል ሲዘራ። ብራቮ። በቤት ውስጥ ምን ልታረባ ትችላለህ? ዶሮ። ሰዎች ግቢያቸው ውስጥ ምን ተክለው ታያለህ? አበባ። ህፃናት በትክክል ለማድረግ የሚቸገሩበት ነገር ምን ሊሆን ይችላል? መጫወት። ቲያትር ትወዳለህ? እሺ ጥሩ። ቲያትር በጣም ጥሩ ነገር ነው። ቲያትረኛ መሆን ትፈልጋለህ ወደፊት? ጎበዝ። ምን እያሰብክ ነው ቲያትረኛ ለመሆን? የተለያዩ መነባነቦች ምናምን በቃል እያስኩኝ ቤት ለማመዳለሁ። በጣም ጥሩ። ትምህርትን መማር አለብህ። የራስህ የሆነ አንድ ትምህርት ማወቅ አለብህ። ወይ በአዲስ አበባ ዩኒቨርሲቲም ደግሞ ስነ ጽሁፍና ቋንቋ ይሰጣል። እሱን መማር ትችላለህ ምናምን እና መጽሐፎችን በደንብ አንበብ አለብህ። ዮርዳኖስ እንዴት ነህ? ደህና ነኝ። ምንድን ነው የምትሆነው ወደፊት? ፓይለት። ለምንድን ነው? ለምን? መሆን ስለምትፈልግ እኮ። ለምን መሆን ተፈለ? አይተህ ታውቃለህ? ሄደህ ታውቃለህ በአውሮፕላን? አይቼ አላውቅም። ሰው ልሸኝ ነው የሄድከው? ፓይለትነት ምን ይመስልሃል? ከአንድ ሀገር ወደ ሌላ ሀገር ያጓጉዘዋል። በጣም ጥሩ። በምን ከፍታ እንዳለው ታውቃለህ? ከመሬት ከፍ ይላል በብዛት። ከመሬት ከፍ ይላል። ከፍታ አትፈራም አንተ? ትንቢት እንዴት ነሽ? እግዚአብሔር ይመስገን። ጎሽ ትንቢት ምንድን ነው ታለንትሽ? ትንቢት ሰርከስ፣ መገለባበጥ፣ መተጣጠፍ። እስቲ ነይ እስቲ እዚህ ጋር ነይ እስቲ። አሁን ለምሳሌ እጅሽን ታዞሪዋለሽ ጀርባሽ እንደሱ አሳያቸው መጀመሪያ። አሁን ደግሞ ከፊት ለፊት ዞረሽ አሳያቸው። ኦኬ እንዲያዥልኝ እኔ አንድ አይንሽን ጨፍኝ። ተመልከች። አዞርኩት። ጎበዝ። እኔና አንቺ ጎበዞች ነን። ትንቢት ወደፊት ምንድን ነው የምትሆኚው? ሳይንቲስት። ለምንድን ነው? ጠፈር መመራመር ፈልጋለሁ። ጠፈር ላይ መሄድ ትፈልጊያለሽ? መመራመር ጠፈር ላይ። ጠፈር የትኛው ስሜት ይሰጥሻል አንቺ?
ለኔ ስሜት የሚሰጠኝ ጠፈር ላይ ስመራም ከጠፈር የተለያዩ የሚወጡ ፈሳሽ ያላቸው ነገሮችን ወደ ኢትዮጵያ ወደ መሬት ይዤ በማውረድ ከዶክተር ጋር በመመካከር ዶክተር እጁ ላይ ካለው የተለያዩ መድኃኒቶች ጋር በማደባለቅ ዶክተር የሚመጡትን ለመታከም እነሱ ማዳን ይቻላል። ኤፍሬም እንዴት ነህ? እግዚአብሔር ይመስገን። ኤፍሬም ምንድነው የምትሆነው አንተ ወደፊት? ኳስ ተጫዋች። በማን ቦታ? ውጭ ሀገር ነው የምትጫወተው? የት? እንግሊዝ? አርሰናል? እዚህ ስለምን ደበረ? እዚህ አትፈልግም? እንግሊዝ ይሻላል። በአማርኛ ልጠይቅ። ምንድነው ታለንት ካንተ? አላሰብክበት? ትምህርት ቤት ስትሄጂ ምን ረስተሽ ልትሄጂ ትችያለሽ? ምሳቃ ይረሳል። አይገርምም? ለኛ እኮ ለዚህ ነው የማይቋጠርልን ረስተን ስለምንሄድ። ምን አይነት አሳሳቅ ነው? ጎርጓዳ ሰሌላቸውን ብለሽ ነው? ለአንድ ልጅ የሚሆን አይጠፋም። 5-6 ሆነን ነው እንጂ ለማን ተቋጥሮ ለማን ይቀራል ተብሎ ነው እንጂ። ደግሞ ሽሮ 6 ሰዓት ላይ ምን ድንጋይ ነው የሚሆነው? እሱ ድንጋይ። ስጋ ከምን ጋር ሊሰራ ይችላል? ከሽሮ ጋር ምን ነው የሚባለው? ስጋ ከሽሮ ጋር ሲሰራ ሽሮ በስጋ አይደለም። ምን ነው የሚባለው? አታውቁም? ቦዘና ይባላል። ቦዘና ሽሮ ይባላል። ቤተልሔም እንዴት ነሽ? እግዚአብሔር ይመስገን። ጎሽ ቤተልሔም ምንድነው የምትሆኚው ወደፊት? እኔ ፋሽን ዲዛይነር እና አርቲስት ወይም ፊልም ሰሪ። ሁለቱም ተመሳሳይ ነው። ከፊልሙ አትርቂም ማለት ነው። ቢያንስ የአንድ ፊልም ዲዛይነር መሆን ቀላል አይደለም። ለምንድን ነው ፊልም ሰሪ መሆን የፈለግሽው? ብዙ ታዋቂ ሰዎችን ማግኘት የምፈልጋቸውን ታዋቂ ሰዎች ማግኘት ስለምፈልግ በዛው አጋጣሚ። አርቲስት የምትሆኚው ታዋቂ ሰዎችን ለማግኘት አይደለም፣ ግን ያው ከዛ በተጨማሪ ደግሞ ፍላጎት ስላለኝ የመሆን ፍላጎት ስላለሽ እንጂ ታዋቂ ሰዎች እኮ እዛ ቦታ ላይ ስትደርሺ ታዋቂ የለም፣ ሰራተኛ ነው። እሺ አንቺም ሰራተኛ ነው የምትሆኚው። ሰዎች ስለሚያውቁሽ ቤተልሔም ምናምን ፎቶ ተነሳ ቤተልሔም ምናምን ፎቶ ተነሳ እያለቀሽ ለቅሶ ላይ ሆነሽ ቤተልሔም ፎቶ ተነሳ። አያትሽ ሞተር አይዞሻል። ስጋ ከምን ጋር ሊሰራ ይችላል? ከሽሮ ጋር። መጥፎ አይደለም። አይሰራም እንዴ? ይሰራል። ግን ምን አይነት መሰለሽ? አሁን ሽሮ ባቄላ አይደለች? ስጋና ባቄላ ደግሞ ስጋን ይተካል ይባላል። ባቄላ እኔ እኮ ስጋን ተካለው ስትል ስታወራ መስማት፣ ስጋ አብሯት እንዳለ አላወቀችም ሽሮ። እና እኔ እኮ እኩል ነን ምናምን እያለች ትደነፋልሻለች። የሽሮ ድንፋታ የሚባል ነገር አለ። ለካ ይሄንን ስጋውዬ ይሰማና ከሁለተኛ ካንቺ ጋር አልሰራም አለ። በትኩስ ልንበላው ወይም ልንጠጣው የምንችለው ነገር ምን ታውቃላችሁ? ወተት። በትኩስ ልንበላው ልንጠጣው የምንችለው ነገር ጥቀሱ ነው እኮ ያላችሁ ጥያቄው። ሻይ አይደለም፣ ወተት አይደለም። በትኩስ የሚበላ ነገር የሚጠጣ ነገር ነው። ትኩስ ወሬ። የሚፈጭ ነገር ምን ታውቃላችሁ? ነጭ ሽንኩርት። ኢዩኤል ለምንድን ነው በአንተ ስም የሆነው ይሄ? ስለሚወዱ። ኧረ እኛም በጣም ነው የምንወድህ። እንደውም አናጠፋውም ከዚህ በኋላ አንተ እንኳን የምትሄድ አናጠፋውም። ዮሴፍ እንዴት ነህ? ስንተኛ ክፍል ነህ ዮሴፍ? 5። ምንድን ነው የምትሆነው ወደፊት አንተ? ሼፍ። በጣም ጥሩ። ምን መስራት ትችላለህ ቤት ውስጥ? ስዕል ስላለሁ። ሽሮ ሰራለሁ። ጎበዝ። ሽሮ። ሌላስ? ሻይ አፈላለሁ። ሻይ ታፈላለህ? ቡና አፈላለሁ። ብራቮ።
ሰዎች ከጎረቤቶቻቸው ጋር ምን ሊዋዋሱ ይችላሉ? ሳፋ ከከተማ ወደ ገጠር ስትወጣ ከሰው ውጭ ምን ታያለህ? እንስሳት ተጠቀሳቸው እስቲ። ላም ወይም በሬ ምን ሲያደርግ? ሳር እየበላ ወይም ውሃ እየጠጣ ወይም ቢሮ ውስጥ ሲሆን በሬ ሲያርስ ጎበዝ። በሬ ሲያርስ ቢሮ ውስጥ አለ እኮ እርሻ። እናንተ እኮ አንረስ ማን ነው? ልጆች በብዛት የሚጠጡትን ጥቀስ። ውሃ። እርጎ። መጥፎ አይደለም። ሊያት ዳዊት አባተ እንዴት ነሽ? አባትሽ ታዋቂ ነው፣ ታታሪ ሰራተኛ ነው። ይሄን እመሰክርለታለሁ። የቤተ ክርስቲያን ሰው ነው። እናንተም እንደዛ ናችሁ። አይ ነው። እናታችሁ ደህና ነች? ድምፅሽን ከፍ አድርጊ። ደህና ነች። እሺ ምን ያህል ስንት ዓመት ነው ይበልጥሽ? ቅዱስ አንድ ቲችማ ትደርሳለች። ከአባትሽ አርቲስት ነው፣ የቲቪ ሆስት ነው። ምንድነው ከሱ የምትማሪው? ታታሪ ነው። አዎ። የመጀመሪያ ፊልሙ ምንድነው የአባትሽ ሲነግሪያችሁ? አላዳንኩሽም። ህጻናት በትክክል ማድረግ የሚቸገሩት ነገር ምን ሊሆን ይችላል? ማውራት። እያወሩ ነው እንደሚወለዱ ቤቶች ብሎ መጣ። ቁረጥ ምናምን ቁረጥ። ስጋ ከምን ጋር ሊሰራ ይችላል? ከድንች ጋር። እሺ ከሩዝ ጋር ሲጠራ እንዴት ነው? ሩዝ በስጋ። አባት ነው። ስጋ ምን ጊዜም አባት ነው የሚሆነው። ገባ? አራተኛው ጎመን በስጋ። አየህ፣ ስጋ ንቅንቅ አይልም። ንቅንቅ። ልጆች በብዛት የሚጠጡትን ጥቀስ። ወተት፣ ጁስ፣ ለስላሳ። አራተኛው በሶ። ልጆች አጥሚት እንኳን ብትይ ምን አለበት? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። የታዳጊዎች ደግሞ ሽልማቱ ታብሌት ነው። ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የአክስት ልጆች፣ የትምህርት ልጆች፣ የሰፈር ልጆች፣ የጓደኛሞች መምጣት ትችላላችሁ። ሽልማቱ ታብሌት ነው ለእያንዳንዳችሁ። እሺ ዮፍቴ፣ እርግጠኛ ስትሆን ነፂ እንጀምር በለኝ። ወታደር፣ ፖሊስ፣ የፖሊስ ልብስ፣ ኮማንደር፣ ኢንስፔክተር፣ ሳጅን፣ ሻለቃ፣ መቶ አለቃ፣ 50 አለቃ፣ ሻለቃ፣ 50 አለቃ፣ መቶ አለቃ፣ መቶንቶ አለቃ፣ አንድ አለቃ። አንድ አለቃ ማለት እኮ ምንም የምታዘው የለም። ጥላ ነው እኮ የጥላ አለቃ ነው ማለት ነው። ብራቮ ጎበዛ። ዩቲዩበር ነች። ጡንቻ። አንዱ ይበቃ ነበር እኮ። አንቺ ደግሞ አንጋጋሹ እኮ ልክ እንዳለው ነገር እንደዚህ ያልሽ። መስታወት። ብራቮ ይበልጣል። መስታወት። መሬት። ዳክዬ አርቲስት ነው። በጣም ይሄ ጎበዝ አርቲስት ነው።
ቀይር። ማን ነው ቀጥሎ የሚያሳየው? እዴ ዋናው መጣባቸው። ይህ የኢቢኤስ ቴሌቪዥን ነው። ወደዚህ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እሱ የቆመበት ቁም የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ነው። ታዳጊዎች ደግሞ ሽልማቱ ታብሌት ነው። አንዳንድ ታብሌት ነው። ይበልጣል። እንጀምር በለኝ እስኪ። እንጀምር። እሺ ነጽ ያላልክ ነጽ እንጀምር። ማንኪያ መጀመሪያ ስራው መሳው ስራው ገንፎ ብራቮ ገንፎ አይታኘክም። አየህ ሲሰራ ነው የሚታወቅ። ዋጥ ስለሚደረግ ያምታታል። ጉንጭ መበተት ምን መፈትፈት ማጨድ እንዴ ስጋ ዘርቶ ሳር ስንዴ እህል አይደለም። አዎ ቄጤማ አንዳንድ ታብሌት ነው። ቄጤማ ጎዝጉዘን ነው ደግሞ ቄጤማ ጎዝጉዘን ነይ ቄጤማ። ብራቮ። አንዳለች እንሞክራት እስቲ። መልሱን አግኝታችሁታል? እስቲ አንዳለች መሰለኝ። ከበሮ ባስኬትቦል ቦሉ እንትን መጫወቻው እንትን ነገር ነው የሚጫወቱበት እጅ መዳፍ እጅ ባስኬትቦል የእጅ ኳስ ቀላል ነገር ነው። ሌላ ካለ እስቲ የለም። የእጅ ኳስ። ብራቮ። ብሩክ ቄጤማን ያገኘ ጀግና ብሩክ። ታብሌት ያላቸው ሰዎች ናቸው። ባለ ንብረቶች ናቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ታብሌት ነው። በእያንዳንዳቸው ታብሌት በየዙሩ ታብሌት አለ። እዚህ ከመጣችሁ ነው የአክስት ልጆች፣ አጎት ልጆች፣ የወንድም ልጆች፣ የሰፈር ልጆች፣ የትምህርት ቤት ጓደኞች እዚህ መምጣት ትችላላችሁ። ታዳጊዎች ሽልማቱ ታብሌት ነው። ከ75 ነጥብ በላይ ከሆነ ደግሞ አስቤዛ ተሸምቶላቸዋል። እነሱ እንደገና ደግሞ ታብሌት አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ሁላችሁም ትመጣላችሁ።